እቃውን እኮ ሁሌ እንጠቀምበታለን። ቤታችን ላይ የምናገኘው እቃ ነው። ግን ወደ መብራት እንደዚህ ተቀይሮ እናየዋለን ወይ ብሎ የማሰብ እንደ ጊዜ ማሳለፊያ ብለን ያሰብነው ነገር ቀስ እያለ ደግሞ አሁን ፈርኒቸሮችን እየሰራን ነው፣ ኢንቴሪየር እንሰራለን። የመጀመሪያው ውበት፣ ከዛ ጥንካሬ። እነዚህ መብራቶች ኤምባሲዎች ይወስዳሉ፣ ሆቴሎች። ፈርኒቸሮቻችን ላይ ማን ብታያቸው አዳዲስ ነገሮችን ለማካተት እንሞክራለን። ከተለመደው ትንሽ ወጣ ያለ እንደዚህ ቲቪ ሾው ላይ ከኢንተርቪውስ ባክግራውንድ ሆኖ እናገኘዋለን። ብዙ ጊዜ እንደዚህ አይነት ስራዎችን ሲሰራ ትዕግስት፣ ሄኖክ አበበ እባላለሁ። በማሾ ድርጅት ውስጥ ምክትል ስራ አስኪያጅ እና ሼር ሆልደር ነኝ። ከመስራቾቹ አንዱ። ከስሙ እንደምንነሳው ማሾ ማለት መብራት ላምፖ ምልክት ከሷ ተነስተን መጀመሪያ ድርጅቱ ሲመሰረት የሚሰራቸው እነዚህ የምታዩቸው መብራቶች አልነበሩ። በደንብ ካልቸራሊ ሙሉ ለሙሉ በሚባል ደረጃ ይሄ ካልቸሩን የሚያወጡ ድሮ እንደ ባህላዊ እቃዎች የምንጠቀምባቸው የነበሩ ትራሶችን ምናምን እነሱን ወደ መብራት ቀይረን እንደ ሳይድ ላምፕ ነበረ የተነሳው። በኋላ ላይ ግን ኢቮልቭ አድርጎ አድጎ እንደዚህ ወደምታያቸው ካልቸርን ከሞደርን ጋር ቀላቅሎ የሚያመርት መብራቶችን የሚሰራ ድርጅት ሆነ። ቀስ እያለ ደግሞ አሁን ፈርኒቸሮችን እየሰራን ነው፣ ኢንቴሪየር እንሰራለን። ሲነሳ የኮሮና ሰዓት ነበረ። እኛ የኮሮና ባች የሚባለው የ5ኛ ዓመት ላይ ኮሮና ያጋጠመው ባች ነው። በዛ ሰዓት ይሄ 1 ዓመት ብሬክ ውስጥ ከ9 ወር እስከ 10 ወር አካባቢ ክላስ ያልገባንበት በቤታችን የምናሳልፍበት ሰዓት ነበር። የዛን ሰዓት ላይ ቁጭ ከማለት የተወሰኑ አንዳንድ ነገሮችን እንሞክር በሚል ኢንስፓየር ወደሆንበት፣ አብዛኞቻችን ባክግራውንዳችን ሲቪል ኢንጂነር፣ ሜካኒካል ኢንጂነር፣ እዛ ላይ ኢንጂነሪንግ ባክግራውንድ ያለን ሰዎች ነው። እዛ ላይ እስኪ አንዳንድ ነገሮች እንሞክራለን እና ያው እንደ ጊዜ ማሳለፊያ ብለን ያሰብነው ነገር በኋላ ላይ አፍርቶ እንደዚህ አድጓል። ያው ፒንትረስት ታያለ፣ ኢንስታግራም ስንጠቀም እንዲሁ የሚመጡልህ ነገሮች አሉ አይደል? ብንሞክረው ያው ውጤታማ እንሆንበታለን ብለን ሳይሆን ይሄ መሞከር በሙከራ ውስጥ የመጣ በሙከራ ውስጥ ያደገ ስራ ነው። ምርቱ ሲጀመር የባህላዊ እንዳልኩ እነዚህ ትራሶች እያንዳንዱ ካልቸር ላይ ያሉ እንጨቶች እነሱ ወደ መብራት መቀየር። እነሱ ፔጆቻችን ላይ አይተህ ከሆነ አንጮቴዎች ትንንሽ እነሱ ድሮ እነሱ ነበረ መጀመሪያ ላይ የነበሩት። በኋላ ላይ ነው ይሄ ሞደርኑ ትንሽ አዳፕት እያደረገ አሁን የምታያቸውን የመሰሉ እነዚህ ከዋንዛ የተሰሩ ከብረት ሲኤንሲ ስቲል እንትኑን ካልቸሩን እንትን እንዳያደርግ ደግሞ ብረት ላይ ጥለት የእናቶቻችን ነጠላ ላይ የምናገኛቸውን ጥለቶች ብረቶቹ ላይ በሲኤንሲ መልክ ተሰርተው እነሱን ለማካተት ተሞክረዋል። መጀመሪያ ላይ አስቸጋሪ ነበር። ማለት ይሄ እንዴት ነው እቃውን እኮ ሁሌ እንጠቀምበታለን። ቤታችን ላይ የምናገኘው እቃ ነው። ግን ወደ መብራት እንደዚህ ተቀይሮ እናየዋለን ወይ ብሎ የማሰብ መጀመሪያ ላይ አልነበረም። ግን በጊዜ ሂደት ሶሻል ሚዲያችን ላይ መጀመሪያም ሽያጮቻችን ሲጀመሩ ሶሻል ሚዲያ ላይ ነበረ። ብዙም ያን ያህል ተቀባይነቱ ከፍተኛ አልነበረም። ቀስ እያለ ግን ሞደርኑን ግን ስንቀላቅልበት ሽያጩም ጥሩ እየሆነ ሰው ጋርም ያለው ፊድባክም ያው ኮመንቶችም ይመጣሉ። ሞደርነቱ ትንሽ በዛ ቢል፣ ምክንያቱም ሁሌ የምንጠቀምበት ነገር ስለሆነ አብዛኛው ሰው ትንሽ ሞደርንነቱን ይፈልገዋል። እሱን እያካተትን እያደገ የመጣ የመጀመሪያው ውበት፣ ከዛ ጥንካሬ፣ ከዛ ደግሞ በአብዛኛው ዋንዛን በደንብ የምናገኘው ነው ገበያችን ላይ ከውጭ እስኪመጣ ብለን የምንጠብቀው የተለየ የውጭ ምንዛሬን የሚጠይቅ አይደለም። እዚሁ በሀገራችን ላይ የምናገኘው አይነት ምርት ነው። እሱን ተጠቅመን ነው
እና አብዛኛው እዚያ የምታያቸው ነገሮች አሁን እነዚህ መብራቱ ላይ ያሉት አብዛኛው የሚባል ከጨርቆቹ እና አንዳንድ የመብራት ኤሌክትሪክ ግብአቶች በስተቀር እዚሁም በምናገኛቸው ማቴሪያሎች የተሰሩ ናቸው። እነዚህ መብራቶች ኤምባሲዎች ይወስዳሉ፣ ሆቴሎች፣ በአብዛኛው ግን ለግል ቤት ውስጥ የሚጠቀማቸው ነዋሪዎች አብዛኛው ተጠቃሚዎቻችን ግን ከስንት አንዴ አሉ የሚወስዱ ሆቴሎች፣ አንድ አልፎ አልፎ ደግሞ ኤምባሲዎች፣ አንዳንዴም እንደዚህ ቲቪ ሾው ላይ ከኢንተርቪዎች ባክግራውንድ ሆኖ እናገኘዋለን። እኛ መውሰዳቸውንም አናውቅም፣ ግን ኢንተርቪው ላይ ምናምን ከጀርባ ጣል ተደርጎ እናገኘዋለን። አዲስ ነገርም መሞከር ብዙ ጊዜ አዲስ ነገር ለመሞከር ነው። ይሄ ያልተለመደ ነገር ብዙ ጊዜ እኛ ላይ ያላየ ነው የምንለውን ነገር ነው። አብዛኛው ፈርኒቸሮቻችን ላይ ማን ብታያቸው አዳዲስ ነገሮችን ለማካተት እንሞክራለን። ከተለመደው ትንሽ ወጣ ያለ ከዲዛይን ጀምሮ መጀመሪያው እንጨቶቹን ፕሮሰስ የማድረግ እርጥበታቸው እስኪወጣ ማድረግ፣ ከዛ የራሱን የሆነ ከቅብ ጋር ከመድረስ በፊት ደግሞ እነዚህን የምታያቸውን መሰንጠቅ፣ እነዚህን ቅርጽ የማውጣት ስራ፣ እነዚህ ስራዎች በቶርኖ ቅርጽ የማውጣት፣ ከዛ ደግሞ ጨርቁ ላይ ደግሞ ስንሄድ ጨርቆቹን እንደገና እነሱን ደግሞ ሞልድ ሰርቶ ይህንን ክብ ቅርጽ እንዲይዙ የማድረግ ስራ አለው። የምታያቸው እንዳለ አሁን አብዛኞቹ እነዚህ ለቤት ውስጥ በተለይ እነዚህ ተለቅ ያሉት ለቤት ውስጥ ለሳሉ ኮርነር ስፔሶቻችን ላይ የሚባክኑ ስፔሶች አሉ። እነሱ ላይ እንደ መብራት። ሁለተኛ ነገር ደግሞ ብዙ ጊዜ ከሲሊንግ የሚወርድ መብራት አብዛኛው ቤቶቻችን ላይ የተለመደው እሱ ነው። ያው ይሄ ኮዚ ቫይብን ለመፍጠር ይሄ ከፍተኛ ብርሃንን የመቀነስ ሳይጨልምም በጣም ሳይበራ ሞደርን የሆነ ኮዚ የሆነ ቫይብ ለመፍጠር የምንጠቀምባቸው ናቸው። እንዳልኩ ነው መብራቶች አሉ። ከዛ ከመብራቱ አለፍንና ወደ ኢንቴሪየር መጣን። ያው መብራቱን የገፋን ወደዛ ሰው እነዚህ መብራቶች እንዴት አድርገን እናስቀምጣቸው፣ የት ውስጥ ጋር ብናደርጋቸው ይሻላል ሲለን ኢንቴሪየሩን መስራት ጀመረ። ኢንቴሪየር ስንሰራ ለተለያዩ ድርጅቶች ሰርተናል። ከመብራቱ ባሻገር ማለት ነው። ቤቶቻቸውን በስነስርዓት ከሙሉ ከፊኒሽንግ ጀምሮ በደንብ ዌል ዲዛይን እንዲሆነ በአጭር ጊዜ ጥራት ባለው ማቴሪያል ተጠቅመን እንሰራለን። ከዛ ደግሞ ከፍ አለና ደግሞ ፈርኒቸር ደግሞ ጀመረ። ኪችን ካቢኔቶች፣ ክሎዜቶች፣ ቲቪ ዩኒቶች። ያው ብዙ ጊዜ ፈርኒቸር ሰፊ ነው። ሁሉንም አይነት ዘርፎች እንስራው ካልን አይመችም። አሁን ክላይንቶች አልጋ ለምን አሰሩም፣ ሶፋ ለምን አሰሩ? ያው ስፔሲፊክሊ አንድ ነገር ላይ ስትሰራ ጥሩ ትሆናለህ፣ ኳሊቲህንም ታሻሽላለህ እና ፎከስንም ታደርጋለህ። እና አሁን የምንሰራቸው ፈርኒቸር ላይ ውስን ነው። ከመብራቶቹ ባሻገር እንዳልኩ 3 ፕሮዳክቶች ብቻ ነው የምንሰራው። ኪችን ካቢኔት፣ ክሎዜት እና ቲቪ ዩኒት ብቻ ነው። ሾሩማችን ቦሌ መድኃኒዓለም አካባቢ ጽጌ ሽሮ አካባቢ ነው የሚገኘው። ፍሌቨር ፕላዛ 4ኛ ፎቅ ላይ እንገኛለን። መብራቶቹንም ኪችን ካቢኔቶቹን ለማዘዝ ተመሳሳይም ኢንቴሪየሩን ለማሰራት ከፈለጉ ለእያንዳንዱ ለእነዚህ ፕሮዳክቶች ደግሞ ሶሻል ሚዲያ እየራሳቸው አላቸው። መብራቶቹን ሲፈልጉ ማሾ ክሬቲቭስ፣ ለኢንቴሪየሩ ማሾ ኢንቴሪየር፣ ለፈርኒቸሮቹ ደግሞ ለክሎዜት ለኪችን ካቢኔቶቹ ማሾ ፈርኒቸር የሚል ሶሻል ሚዲያ ፔጆች አሏቸው። ቲክቶኮቻችን ላይ አለን። በዛው መልክ እንትንላለን እንገኛለን። ቀረ የምለው ያው ብዙ ጊዜ እንደዚህ አይነት ስራዎችን ሲሰራ ትዕግስት፣ ከዛ ደግሞ ተባብሮ የመስራትን አሁን እኛ ተባብረን ስለሰራን ነው። ብዙ ጊዜ ኦልሞስት 8-7 ዓመት ይሆነናል እዚህ ስራ ላይ ስንሰራ። ትዕግስት ይፈልጋል። አዲስ ነገር ለማምጣት ደግሞ ከስተመርም ራሱ እስኪቀበለው ጊዜ ይወስዳል። ያንን ጊዜ የሚወስድበትን ጊዜ ተቋቁሞ ማለፍ፣ ብዙ ስትራግሎች ይኖራሉ። እነሱም ተቋቁሞ ማለፍ።
የላምፖቹ ሼድ ትባላለች። እቺ ሼዷ የምትሰራው ሁለት መወጠሪያ ብረት እንዲ ከርቡን ለማምጣት የምንጠቀምበት የቶንዲኖ ብረቱን እዚህ ላይ ተወጥራ ትታጠፍና ትቀጠቀጠው እቺኛዋ ማለት ነች። እዚህ ውስጥ ያለችው እቺ ነች። እቺን ስትራክቸሯን ይዞ እንደዚህ በቪዲዮ ያስይዛትና እዚህ ላይ ያለችው ከላይና ከታች ትወጠራለች። ጨርቁን የሚወጥርበት ማለት ነው። ጨርቋን ወጥሮ የሚይዝበት ማለት ነው። አሁን በጊዶ እንዴት እንደምትሰራ እዚህ ጋር በጊዶ ያሳያችኋል። አሁን ደግሞ ከሼዱ ከሚመረትበት ክፍል ላይ ጨርቋ የምትሰራበትን ክፍል ነው። እዛ ላይ ያለውን ፕሮሰስ ታሳያችኋለች። አሁን ይሄ ጨርቁ ብቻውን ከሆነ ቀጣይ ነው። ውስጥ መገተሪያ ያስፈልገዋል። እነዚህ የምታዩቸው እንዳለ ወፈር እንዲል ማለት ነው። ሁለት ደብል ትደረግና ይሄ መገተሪያ በልኩ ትቆርጥና ታኩሰዋለች። የሱን ፕሮሰስ ታውቃላችሁ። አሁን ይሄ የሚደረበው ሞር ጥንካሬ እንዲሰጠው ነው። ቀጥ እንዲል ይሰምሳሳ አሁን እቺ ለትንሿ ላምፕ ለትንሿ ሼድ የምትሰራ ነች። ትልቁ ሲሆን ደግሞ ሳይዙን በዚህ ልክ ይጨምራል። የጨርቁ የሚቆረጠው የነዚህ የምትቆረጡ የመገተሪያውን ሳይዝ ይጨምራል። እኔ ላይ ያያችሁት ቶንዲኖ ብረት እንደዚህ ክብ ቅርጽ ይዞ ተበይዶ ይመጣና እዚህ ወርክ እዚህ ጨርቁ የሚሰራበት ክፍል ላይ ቶንዲኖ ብረቶቹን ይሰጣቸዋል። በዛ እነሱ ሼዱን የመስራት ስራ ይሰራሉ ማለት ነው። በተመሳሳይ ነው። ይሄ እንደተጣበቀው ይሄን ከቶንዲኖ ብረቱ ጋር አሁን ቅርጽ ያወጣችለትን ጨርቅ አጥፋ ከብረቱ ነው።
አሁን እቺን ያሻትን ስታንዷን ሁለቱን እርስ በርስ እግሯን ከስታንዱ ጋር የማያያዝ ስራ ነው የሚሰራው። አሁን ጨርቁ ተሰርቶ ሼዱ ተሰርቶ አልቋል። እንጨቱም ተቀብቶ አልቋል። አሁን ሼዱ እንደዚህ ለጥንቃቄ ነው እንዳይቆሽሽ ፌስታል ይለብሳል። እዛ በኋላ ሁለቱን የማያያዝ ስራ ነው የሚሰራው። ኦልሬዲ ተሰርቶ ያለቀው ላይ የመብራት የኮኔክሽን ስራ ነው የሚሰራው።